ዛሬ ይሄንን እርግማን መስበር ፈልጋለሁ። ህዝቡ መባረክ ፈልጋለሁ። ይሄ ዘይት የክርስቶስ ደም አድርጌዋለሁ። በጌታ በኢየሱስ ክርስቶስ ስልጣን በጳጳስ ላይ የሚሰራ የአጋንንት አሰራር የእርግማን አይደል ዛሬ በጌታ በኢየሱስ ክርስቶስ ስልጣን ጸልያለሁ። ሰበር ጠንቋይነትን ሲያዘምኑት በእግዚአብሔር ስም አደረጉት። እንደው ምንድነው አዚም ያደረገባቸው? የሚገርመኝ እኮ ነገር በጌታ በኢየሱስ ክርስቶስ ስልጣን አሁን ከዚህ ሰዓት ጀምሮ ይሄ የፈሰሰ ክርስቶስ ደም ኢትዮጵያ ሙሉ በሙሉ ባረኩት እና እኔ ነብይ አይደለም። ክርስቶስ ከተወለደ በኋላ ክርስቶስን እንሰብካለን እንጂ ትንቢት አያስፈልገንም። አፈር ይዤ ነው የመጣሁት። ልባርክ ምድሪቷን። አሜን። ይኸው አፈሩ ቢቸግረኝ ነው ይዤ የመጣሁት ለተወላጁ አዋሮ ሽንኩርት ተራ በጌታ በኢየሱስ ያንን ምድር ባርኪያለሁ። አሜን። በረከታቸውን የበላውን ረግሜዋል። አሜን። አውሬውን ረግሜዋል። አሜን። ለብዙዎች የበረከት መንገድ ይከፋል። አሜን። ሰማውን ከፍቻለሁ። ነፍስን አስይዞ ቁማር እንደመጫወት ነው። ይህን ሳምንት ከመንፈስ ዓለም እጃችሁ የሚጫን ነገር ይግባ። ሳምንቱን እያደላደልከው ፍርድ ከሰማይ እየወጣል ነው። ጠላቶች እየተሸነፉ ነው። በር የዘጋ በሩን እየለቀቀ ነው። ገንዘብ እየተለቀቀ ነው። ሰላም እየተመለሰ ነው። ረፍት እየተመለሰ ነው። አንድ እርምጃ በረከት አለ። የሆነ ተአምር አለ። በዚህ ሳምንት እጃችሁ የሚገባ በረከት አለ። ለሰው ስንፍናን የሚያስተምር ሳይሰሩ ሳይወጡ ሳይወርዱ ዝም ብሎ ብር በኪስ ይገባል እያለ የሌለ ተስፋ የሚያስጨብጥ ይህንን ዋንጫ ስወስድ ዘርዘርቼ ነበር የወሰድኩትና መኪና ገዝቻለሁ። ብሩ ከየት እንደመጣላቅ በእግዚአብሔር ፊት አካውንቴ ላይ የነበረው እንኳን መኪና የሚገዛ ምንም የሚገዛ ብር አይደል። ግን እግዚአብሔር በተአምራት ገንዘቡን ሞልቶ ይኸው መኪናውን ተረካክበን ዛሬ በመኪና ነው የመጣነው። ምንድነው ሽሮ ስምሽን ቀይረሽ መጣሽ እንዳለ ማለት ነው። ሲጀመር ትንቢት የሰው የሥጋ ፍላጎት የሚፈጸምበት ነው ወይ? ሐሰተኛ ነብይ ነው የሚባለው። አንድ ግለሰብ ተነስቶ በሳምንት እንዲታገኛለህ በሳምንት እንዲቋጥሮ ይፈታል፣ ኪስህ ብር ይሞላል፣ የተዘጋው በሩ ይከፈትልሃል እያሉ ሰውን የሚያጭበረብሩ ትንቢት መናገር ይቻላል። ብርን ለማግኘት ጠንክሮ መስራት ነው። ካልሰራው ኪስ አይሞላም። ነብይነት ከእግዚአብሔር የሚሰጥ ትልቅ ጸጋ እንጂ ሰዎች በምርጫ ነሲሉት የሚሆን አይደለም ሲባል የሚወርድ አይደለም። ማቴዎስ ወንጌል ምዕራፍ 6 ቁጥር 27 ላይ እንዲህ ይላል፣ መኑ እምኔክሙ በተክዞ ዘይክል አሃደ እመተ በዲበ ቆሙ፣ ከናንተ መካከል በቁመቱ ላይ አጠርኩ ብሎ ስንዝር ሙሉ መጨመር የሚቻለው ማን ነው ይላል። ከናንተ መካከል ትንቢተ ጸጋን የሐዋርያነትን ጸጋ የክህነትን ጸጋ መሬት ላይ ተነስቶ ገንዘብ ሊያደርግ የሚቻለው የለም። ክህነትም ነቢይነትም መምህርነትም ከእግዚአብሔር ዘንድ የሚታደሉት የሚሰጡት እንጂ ሰው የሚሰጠው ሰው የሚነሰው አይደለም። በጣም የሚገርመው ነገር ግን ቅዱሳኑ አይባረኩም፣ እነሱ የሞቱ ናቸው በረከት አያሰጡም ብለው ቅዱሳኑን አስክደው ወስደው እነሱ እኛን ባረካችኋለን እያሉ ያሸፉባቸዋል። እሱ ከባረከ ለምንድን ነው ቅዱስ ጳውሎስ አሁን የማይባረከው? እሱ በመዶሻ ከባረከ አባቶቻችን ካህናት ክርስቶስ ቅዱስ ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉን ይዘው ሲባርኩ ለምን ይቃወማሉ? እንዲሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 27 ላይ መጥምቀ መለኮት ቅዱስ ዮሐንስ እንዲህ ብሎ ተናግሯል። እመኢተውበ ሎቱ እምሰማይ፣ ከሰማይ ከእግዚአብሔር ካልተሰጠው በቀር ነቢይነትንም ክህነትንም ገንዘብ ማድረግ የሚቻለው የለም ነው። እኔ ተነስቼ ገሌ ነቢይ ሁነን እኔ ደግሞ ከመሬት ተነስቼ እኔ እናንተ ነቢይ ነኝ ብዬ የሚሆን ነገር አይደለም። ከነቢይነት በፊት መስፈርት አለው። ነቢይነት ዝም ብሎ የሚገኝ አይደለም። መከራ አለው፣ ክብርም አለው። ስለዚህ በመከራ በኩል የሚገኝ እግዚአብሔር ለክብሩ ሲጠራ ከእግዚአብሔር ዘንድ የምንሰጠው መሰጠት እንጂ በሰዎች ጫጫታ የምንሾምና የምንሻርበትም አይደለም። በሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 20 ላይ እንዲህ ይላል፣ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ትንቢትን ተናገሩ እንጂ ትንቢት ከቶ በሰው ፈቃድ አልመጣም ይላል። ለሰው ስንፍናን የሚያስተምር ሳይሰሩ ሳይወጡ ሳይወርዱ ዝም ብሎ ብር በኪስ ይገባል በር ይከፈታል እያለ የሌለ ተስፋ የሚያስጨብጥ ጠርሙሱን ሰበረና ይሄንን ዘይት አለ የክርስቶስ ደም አርጌዋል። የክርስቶስ ደም ለከንቱ የሚያፈስ ማለት ነው። መዶሻ አንስተው ደሙን ያፈሰሱ አይሁድ ናቸው። ሲጀመር አንተ ዘይት የክርስቶስን ደም የማድረግ ስልጣኑም አቅሙም ጊዜውም አይፈቅድለትም። ካህናት ቀድሰው ሲያቆርቡ መታሰቢያ እንጂ ቁርባኑ ስጋው ደሙ አይደለም እያለ ይቀልዳን። በዚያ በኩል እሱ ዘይትን የክርስቶስን ደም አደርጋለሁ እያለ ህዝብን ያታልላል። ይህ ሰው ምንድነው ነብይነቱ ከባለ የሳይኮሎጂ ነብይ ነው ማለት ነው። ሰው መቼም ብር ይፈልጋል አይደለ? ከጦርነት ይልቅ ሰላምን ይፈልጋል። ከማጣት ይልቅ ማግኘትን ይፈልጋል። በእያንዳንዱ ቤት የብር ችግር እንዳለ
የእረፍት ማጣት ችግር እንዳለ ያውቀዋል ማለት ነው። ስነ ልቡናውን መርምሮ በስነ ልቡናቸው ላይ የሚጫወት ነቢይ ሐሰት ተብሎ ነው ነቢይነቱ የሚነገረው እንጂ ሐዋርያው ቅዱስ ጳውሎስ በገላትያ ያሉ ሰዎች ምን አሉ? በአማናዊ ቤተ መቅደስ በኢየሱስ ክርስቶስ እንዳንታምኑ ማን አዚም ያደረገባቸው? እንዲሁ ምንድነው አዚም ያደረገባቸው? የሚገርመኝ እኮ ነገር በዘመናችን ላይ አሁን የመረጃ ነቢያት አሉ፣ የስነ ልቡና ነቢያት አሉ። የመረጃ ነቢያት ማለት ሰው አሁን ምን ይፈልጋል? ምን ብናገር ብዙ ሰው ይከተለኛል፣ ምን ብናገር ነው ብዙ አድናቂ ማተርፈው ብለው ያጠኑና ትንቢት ብለው ይናገሩታል። ብር የቸገረው ሰው ካለ ብር ባንክ ላይ ገብቶላል ሲሉት እንዴት ነው የማይወድ? የሚገርም እኮ። የስነ ልቡና ነቢያት ደግሞ የሚባሉ አሉ። የሰውን ስነ ልቡና በማጥናት ትንቢት ተናገርን ብለው ደግሞ የሚቀባጥሯል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ፍጹም መዳን ከገለጠልን በኋላ አሁን በዚህ ዘመን እንደ ብሉይ ኪዳን አይነት ትንቢት ያስፈልገናል ወይ? ክርስቶስ ከተወለደ በኋላ ክርስቶስን እንሰብካለን እንጂ ትንቢት አያስፈልገንም። በብሉይ ኪዳን ዘመን ትንቢት ያስፈለገው ክርስቶስ እንደሚመጣ ሱባኤ ስትቆጥር የነበረችው ቤተ ክርስቲያን የመሲሁን መምጣት በተስፋ እንድትጠብቅ ለማድረግ የተነገሩ ትንቢቶች ናቸው። በብሉይ ኪዳን ስለ ወልደ እግዚአብሔር ሰው መሆን፣ ስለ አምላካችን ስለ ክርስቶስ በሥጋ መገለጥ፣ ስለ ዓለም መዳን፣ ስለ ክርስቶስ ሞትና ትንሣኤ የተነገሩ ትንቢቶች የነቢያት ትንቢት በሙሉ በክርስቶስ የተፈጸመበት ፍጻሜ ያገኘበት ዘመን ስለሆነ ሐዲስ ኪዳን የትንቢት ፍጻሜ ዘመን ይባላል ማለት ነው። ትንቢት እግዚአብሔር አምላካችን በዓለም ላይ ሊያደርገው የወደደውን የማዳን ሥራውን በወዳጆቹ በኩል ያለፈውንም የሚመጣውንም ወደፊት የሚደረገውን ነገር ሁሉ የሚገለጽ ነው። በራእይ ሊሆን ይችላል፣ በጋር ሊሆን ይችላል፣ በምሳሌ ሊሆን ይችላል። ይኸውም ምድራዊ ነገር ሳይሆን ስለ ሰው ልጆች ድህነት ያተኮረ ነው። ነቢይ ማለት ለእግዚአብሔር የታመነ የሚስጥር ሰው ማለት ነው። የራሱን ፍላጎት ለማሟላት ሰዎችን የሚሰበስብ ሳይሆን የእግዚአብሔርን ሐሳብና የእግዚአብሔርን አሰራር ለሰዎች የሚናገር እውነቱን እውነት ሐሰቱን ሐሰት ብለው የሚናገሩ ነቢያት ይባላሉ። እግዚአብሔር ለማያምኑት ለማይከተሉት ከምስጢራቱ አያሳትፋቸውም። በትንቢተ አሞጽ ምዕራፍ 3 ላይ እግዚአብሔር አምላካችን የሚያደርገውን ነገር ለወዳጆቹ ሳይገልጽ ምንም ነገር አያደርግም ይላል። የነቢያቱ ትንቢት ድህነት ተኮር ያደረገ እንጂ ኪስ ይሞላልሃን በዚህ ብር ይዘንብልሃን የሚባል ነገር የለም። በዮሐንስ ወንጌል ምዕራፍ 19 ላይ ወይቤ ተፈጸመ ኩሉ፣ ሆምጣጤውን ከተቀበለ ከጠጣ በኋላ እነሆ ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው በራሱ ስልጣን በራሱ ፈቃድ ለየ ይለናል። ስለ እኔ የተነገረው ትንቢት፣ ስለ እኔ የተመሰለው ምሳሌ፣ ስለ እኔ የተቆጠረው ሱባኤ ሁሉ ተፈጸመ። ክርስቶስ ሰው ከሆነ በኋላ ስለ ምንድን ነው ትንቢት የሚነገረው? ምክንያቱም የቤተ ክርስቲያን ዋና ጉዳይዋ ክርስቶስ ስለሆነ፣ ክርስቶስ ደግሞ በሥጋ ተገልጧል። ወደፊት ስለሚመጣው ስለ ዕለተ ምጽአት ስለ ዳግም ምጽአቱም ተነግሯል። የማቴዎስ ወንጌል ምዕራፍ 24 ላይ የምጽአቱ ዋዜማ ሲደርስ ምን ምን ነገሮች በዓለም ላይ እንደሚከሰቱ ተነግሮናል። የዮሐንስ ራእይም የሚናገረው ስለ ሐሳዊ መሲህና የሐሳዊ መሲህ መንገድ ጠራጊዎች፣ ስለ ሐሰተኞች ነቢያት፣ ስለ ሐሰተኞች ታምር አድራጊዎች ተነግሯል። አሁን በሐዲስ ኪዳን ላይ ሆነን የምንጠብቀው ያልተፈጸመ ትንቢት ምጽአቱ ነው። ስለ ምጽአቱ ደግሞ ተነግሯል። ስለዚህ የምንጠብቀው ትንቢት የለንም። ቤተ ክርስቲያንም በአገልግሎታ እገሌ ነቢይ ነህ ብላ የነቢይነት ምድብ የሰጠችው የለም። መደበኛ ነቢይ የለም በሐዲስ ኪዳን። ስለዚህ እነዚህ ነገሮች ሁሉ የሚደረጉት ማጭበርበር ነው። እንዲህ ያሉ ግን በዘመናችን ብቻ አይደሉም። ለምሳሌ በነቢዩ በኤርምያስ ዘመን ሐሰተኞች ነቢያት ነበሩ። ለምሳሌ ነቢዩ ኤርምያስ ካልተመለሳችሁ ትማረካላችሁ፣ የናቡከደነጾርን ንጉሥ ይመጣል፣ ሀገራችሁን ኢየሩሳሌምን ያጠፋል፣ እግዚአብሔርን የምታመልኩበት ቤተ መቅደሱ ይቃጠላል፣ ይዘረፋል፣ እንዳልነበረ ይሆናል፣ ትማረካላችሁ፣ ተመለሱ እያለ ነገራቸው ነበር። ሐሰተኞች ነቢያት ደግሞ በተቃራኒው ሕዝቡ ምርኮ እንደማይወድ፣ መከራ ሲነሳበት እንደማይወድ፣ ችግር ሲነሳበት እንደማይወድ ይችን አጥንተው የለም ኤርምያስ የሚላችሁ ውሸት ነው፣ ኤርምያስ ምንጊዜም የእናንተን ሰላም አይፈልግም፣ የእናንተን በሕይወት መኖር አይፈልግም፣ የእናንተን ምንጊዜም መከራችሁን ነው የሚፈልገው፣ ውድቀታችሁን ነው የሚፈልገው፣ ዝም ብላችሁ ተቀመጡ፣ ምንም ችግር የለባችሁም፣ ሰላም ነው፣ ምርኮ አይመጣም፣ መከራ አይመጣም፣ የባቢሎን ንጉሥ ናቡከደነጾርም አይመጣም እያሉ ይሰብኩ ነበር። በዚህ ስብከታቸው ለጊዜው አሸንፈው ነቢዩ ኤርምያስን ከመጸዳጃ ጉድጓድ እስከ ማስጣል ደርሰዋል። እግዚአብሔር መንፈስ ቅዱስ የተናገረውን ገልብጠው ነው የሚያወሩት። የእግዚአብሔርን ፈቃድ ሳይሆን የሚከተሉት የሕዝቡን ስሜትና ትርታ ነው የሚከተሉት። ስለዚህ ምንም አዲሳችን አይደለም። ይህንን ያነበበ ሰው እንዴት ይታለላል? የነቢያት ሥራ እኮ ስለ ክርስቶስ የማዳን ሥራ ነበር የሚናገሩት፣ ስለ ትንሣኤው ነበር የሚናገሩት። አሁን ተነስቶ አንድ ነቢይ ስለማን ነው የሚነግረን?
ስለ ምጽአቱ እንዳይል ስለ ምጽአቱ አምላካችን ክርስቶስ ራሱ ነግሮናል። ራእየ ዮሐንስ ቅዱስ ዮሐንስ ወንጌላዊ ገልጦልናል የመጨረሻው ዘመን ምን እንደሚሆን። ስለ እርገቱ እንዳይል አድርጓል። ስለ ምጽአቱ እንዳይል ተነግሯል። ስለምንድን ነው የሚነግረን? አሁን ስለሚበላ ስለሚጠጣ። ይችማ እኮ የለየላት ጥንቆላ እኮ ናት። ምንድነው ሽሮ ስምሽን ቀይረሽ መጣሽ እንዳለ ማለት ተጋቢኖ ብሎ ሳዙ ሰምቶ ስሟን አያውቀውምና ከዚያ በኋላ ለእኔም እንደሱ ብሎ አዘዘ። ከዚያ ስትመጣ ሽሮ ናት። ከዛ ሽሮ ምነው ስምሽን ቀይረሽ መጣሽ እና ጥንቆላ ትንቢቱና ጠንቋዮች ደግሞ ነቢይ ሆነው ጠንቋይነትን ሲያዘምኑት በእግዚአብሔር ስም አደረጉት። ይህን ታላቅ ሕዝብ ሰብስቦ መቀለድ፣ ሐሰት መናገር የዲያብሎስ የግብር ልጅ መሆን ነው። ሐሰትን ከልቡ ነው አንቅቶ አፍልቆ የተናገረ ዲያብሎስ ነው። ሲጀመር ትንቢት የሰው የሥጋ ፍላጎት የሚፈጸምበት ነው ወይ? ትንቢት ፈቃደ እግዚአብሔር ለሕዝቡ የሚነገርበት ሕዝቡን ለንስሐ የሚያበቃ ያዘነውን የተከዘውን ሰው የሚያጽናና የሚያበረታ ከእግዚአብሔር መንገድ የወጣውን ገስጾ ወደ እግዚአብሔር መንገድ የሚመልስ ነው የአባቶቻችን ትንቢት የተነገረው እንጂ ምድራዊ ሕይወታችሁ ይሞላላችኋል፣ እንዲሆንላችኋል፣ እንዲደረግላችኋል የሌለ ተስፋ መስጠት ምን የሚባል ነገር ነው? ዓላማውን የሳተ ትንቢት እኮ ነው። ውድ ክቡር የሆነውን ኢየሱስ ክርስቶስ የሚለውን ስም መቀለጃ የሐሰት ትንቢት መንገሪያ አድርገው እንዲህ እያደረጉ የሚናገሩትን ነው። እንግዲህ በማቴዎስ ወንጌል ምዕራፍ 24 ላይ ብዙሃን ይመጹ በስሜ እኔ ክርስቶስ ነኝ እያሉ የክርስቶስን ስም እየጠሩ በክርስቶስ ስም የሚያብሉ የሚዋሹ የሚያስዋሹ ከኢየሱስ ክርስቶስ ፈቃድና ሕግ የሚያወጡ ሐሰተኞች ነቢያት ይመጣሉ። ያን ጊዜ እንዳያስቷችሁ ተጠንቀቁ። ወዛዝለፈ ትዕግሥቶ ይድህን፣ እስከ መጨረሻ ድረስ የጸና የታገሰ ይድናል። ያን ጊዜ የተመረጡትን ሳይቀር ያስታሉ። ታላላቅ ታምራትንም ያደርጋሉ። በሚያደርጉት ምታት፣ በሚያደርጉት ስተት፣ በሚያደርጉት የሐሰት ትንቢት ብዙዎችን ያስታሉ። ነገር ግን እንዳያስቷችሁ ተጠንቀቁ። የክርስቶስ ማስጠንቀቂያ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ላበወይነ በነቢያቲሁ ቅዱሳን ለመዓለም ወበዳሃሪስ መዋይል ነገረነ በወልዱ ዘረሴ ወራሴ ለኩሉ ይላል። እግዚአብሔር በብዙ አነጋገር በብዙ መንገድ በቅዱሳን ነቢያት ላይ አድሮ ለአባቶቻችን ተናገረ። ወበዳሃሪስ መዋይል ነገረነ በወልዱ በኋለኛው ዘመን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ነገረን ይላል። ክርስቶስ ከነገረን በኋላ ምን አይነት ነቢይ ነው የሚያስፈልገን? ከክርስቶስ በላይ የሆነ ነቢይ አካሉን ይዞ ጥላውን መፈለግ እንደማለት ነው። ሊቁ ሄሬኔዎስም በሃይማኖተ አበው ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ፣ ኦሪት ነቢያት ወንጌል ክርስቶስን ሰበኩ ነው። ክህነት ነው በቅብብሎች የሚመጣው። ምናልባት እዚህ ላይ አንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ትንቢት ስለሚናገር ይችን ይዘው ሊናገሩ ይችላሉ። እዚህ ላይ ግን ትንቢት የተባለው ስብከትን ነው። ትንቢት የተባለው ማስተማርን ነው። ትንቢት የተባለው መጻሕፍትን መተርጎምን ለሰዎች ማስረዳትን እንጂ በብሉይ ኪዳን እንደነበረው ያለ ትንቢት አይደለም። ይሄ በደንብ አባቶቻችን የተረጎሙትን ነው የምንናገረው። ሌላው ደግሞ አፈሩን አስባርካለሁ ብላ ይዛ መጣለች። አፈሩን ሲባርክ አይተናል። በሌላ መልኩ እምነትን ይቃወማሉ፣ ጸበልን ይቃወማሉ። እነሱ ግን ውሃን እያባረኩ ጸበል ይላሉ። እኛ ታዲያ ቅዱሳን የጸለዩበት ቆመው የደከሙበት እግዚአብሔርን ያገለገሉበት እግዚአብሔር ቅዱሳኑን ለመባረክ መንፈሱን ልኮ ቦታውም የተባረከበትን ያንን እምነት ብለን በእምነት ብንቀባና ብንፈወስ ለምን ይበሳጫሉ? ምዕመናን ከቅዱስ ቁርባን ይልቅ የነቢይን ቃል ፍለጋ መቅበዝበዛቸው በመንፈሳዊ ሕይወታቸው ላይ የሚኖረው አደጋ ምንድን ነው? ነፍስን አስይዞ ቁማር እንደመጫወት ነው። ከክርስቶስ ፍቅር፣ ከክርስቶስ ቤት፣ ከክርስቶስ አንድነት አስወጥቶ አዳራሽ ለአዳራሽ፣ ተራራ ለተራራ፣ ወንዝ ለወንዝ ነቢይ ፍለጋ በዚህ ቦታ ላይ ገሌ የሚባል ነቢይ ወጥቷል እያሉ ከክርስቶስ ቤትና ከክርስቶስ የሕይወት ማዕድ ወጥቶ አንድ ግለሰብ ጊዜ ያነሳው ጊዜ የሚያሳልፈውን ሰው መከተል ያለ ክርስቶስ ሥጋና ደም ሕይወት የለም። ለንስሐ የማያበቃ ለቅዱስ ሥጋው ደሙ የማያበቃ ለድነት የማያበቃ ትንቢትም ሆነ ትምህርት ከሕይወት ክርስቶስ የሚለየን መሆኑን አውቀን ወደ ክርስቶስ ቢመለስ በሕይወት ላይ ሕይወት ያገኛል። አንድ ነቢይ የተናገረው ትንቢት ሳይፈጸም ቢቀር እንደ ተራ መሳሳት ነው የሚታየው ወይስ መጽሐፍ ቅዱስ ያንን ሰው ሐሰተኛ ነቢይ ነው የሚለው? ተራ መሳሳት አይደለም፣ የክርስትናን አስተምሮ የሚንድ ነው። ከእግዚአብሔር ፈቃድ በተቃራኒ የቆመ ስለሆነ መንፈስ ቅዱስ ባደረባቸው ነቢያት የሚነግዱ ስለሆነ የቤተ ክርስቲያን በነቢያትና በሐዋርያት ላይ መሰረት የታነጸች ስለሆነች የቤተ ክርስቲያኒቱን አስተምሮ ስለሚንድ ሐሰተኛ ነቢይ ነው የሚባለው። መልስ አላት ሳይሆን መልስ ናት በሚል መርሃ ግብር
ሊቃውንት አባቶቻችን ሲያስተምሩን ቆይተዋልና ስለነበረን ጊዜ መድኃኔዓለም ክርስቶስ የተመሰገነ ይሁን። ለሊቃውንት አባቶቻችን ቃለ ሕይወትን ያሰማልን። ይቆየን። አሜን።